በመጀመሪያ ክቡር ጠቅላይ ሚኒስትር በጣም አመሰግናለሁ ይሄ ድል ስለሰጠኝ። አብርሃም አሰፋ እባላለሁ። የጤና ፈርስት የቴሌ ሄልዝ ቴክ ካምፓኒ ኦነር ነኝ። ጤና ፈርስት ትንሽ ብሪፍ ለማድረግ የቴሌሜዲሲን ፕላትፎርም የዛሬ 1 ዓመት ተኩል ተቋቁሟል። እስካሁን ከ2000 በላይ የጤና ባለሙያዎችን ኦንቦርድ አድርጎ ከ10,000 በላይ ታካሚዎችን በተለይ ሩራል ኤሪያዎችን ሰርቭ ያደርገኛል። ራይት ናው አንድ እናት ከገጠር ጀምራ የምትፈልገውን የጤና ስፔሻሊቲ ዶክተር ባላት በዛች ትንሽ ስልክ አክሰስ ማድረግ ትችላለች። አጠገቧ ባለ ፋርማሲ ኤሌክትሮኒክ ፕሪስክሪፕሽን እየላክን እዛ መድኃኒት ዲስፔንስ ማድረግ ትችላለች። አጠገቧ ባለው የላብራቶሪ ተቋም በሲስተም የላብራቶሪ ሰጥታ የላብራቶሪ ቴስት ወደ ዶክተሩ መላክ ችሏል። በዚህ መሰረት ሰዎችን ሰርቭ እያደረግን እንገኛለንና በተለይ የዶክተር አለ የሚባል አንድ ኢኒሼቲቫችን በቅርብ ላውንች ያደረግነው አንድ ገጠር ያለ ክሊኒክ ታካሚ ወደዛ ቦታ ሲሄድ የስፔሻሊቲ እጥረት ካለ ወደ ከተማ ሪፈር ያደርጉታል። ያን ከማድረግ ይልቅ ከጤና ፈርስት ከፕላትፎርማችን ላይ ስፔሻል ዶክተሮችን ኦንቦርድ በማድረግ በዛ ባለው ቀያው ባለው ክሊኒክ ውስጥ መታከም እንድትችል አስችለናልና ይሄን እየሰራ እንገኛለን። መንግስት ቢያግዘን ይሄን ጤና ፈርስት ፕላስ የሀገር ሀብት ነው፣ እኛ ጀምረነዋል። ስለዚህ መንግስት ይሄንን ተደራሽ እንዲያደርግ በተለይ በጤና ሚኒስቴር አዲስ ጤና የሚባል ተመሳሳይ ፕላትፎርም ተገንብቷል እና እንደ ስጋት ነው። ምክንያቱም ኦልሬዲ ዊ ኢንቨስት አሎት እና መንግስት እዚህ ላይ 50 በላይ ሼር ኦን አድርጎ ቢሰራበት በጣም ደስ ይለናል። ኢስት አፍሪካ ላይ ሙቭ የማድረግ ኢኒሼቲቮቹ አለንና መንግስት ቢያግዘን ብዬ አመሰግናለሁ። ስሜ አሌክሳንደር ሳሙኤል ይባላል። ከኢንሳ ታለንት ሴንተር ነው የመጣሁት። እዛ በቆየሁበት ቆይታዬ የራሴን ስታርታፕ ፋውንድ አድርጌ ፕላስ ደግሞ ከውጭ ካምፓኒዎች ጋር ዲሎችን አድርጌ የሀገራችንን የመጽሐፍ ኢንዱስትሪ ይረዳል ብዬ ማስበው አውተሮቻችንን ይረዳል ብዬ ማስበውን የራሴን ሰኒቮ የሚባል ስታርታፕ ከፍቼ ነበር። አሁንም እየሰራ ነው። ጥያቄ ኳንተም ኮምፒውቲንግ የሚባለው የኮምፒውቲንግ ክፍል በጣም ሂውጅ። እሱ ላይ ምንሰራ ከሆነ ዲጂታል ኢትዮጵያ በጣም ሰክሰስፉል ይሆናል ብዬ አስባለሁ። ዓለምም እየሰራችበት ስለሆነ እና እዛ ላይ እየተሰራ ያለ ስራ ካለ ቢነገረኝ እላለሁ። መልእክቴ ደግሞ እዚህ ያሉት ኢንስቲትዩሽኖች ኢንሳም፣ ኢትዮ ቴሌኮምም፣ ኤአይም ብቻቸውን ዲጂታል ኢትዮጵያ 2013 ማሳካት አይችሉም። ሁላችንም አንድ ላይ በአንድ መንፈስ ዲጂታል ኢትዮጵያን በመፍጠር ካልተሰራ ማሳካት ስለሚከብድ ሁላችንም እንድንሰራበት እጠይቃለሁ ማለት ነው። አመሰግናለሁ። ሀዊ አቶ ሙሳ እባላለሁ። በኢትዮጵያ ቡናና ሻይ ባለስልጣን የአይሲቲ ስራ ክፍል አስፈጻሚ ነኝ። እንደ ሀገር ዲጂታላይዜሽንን በተመለከተ እኛም የቡናው ሴክተር ላይ በጣም ብዙ የሰራናቸው ስራዎች አሉ። ኢዩ ካወጣው ሬጉሌሽን አንጻር የሰራ ነው የቡና ዱካ መከታተያ ሲስተም አለን። ይህንን ሲስተም ላውንች አድርገናል። ይህን በተጨማሪም ደግሞ ከፋይዳ እና ከናርሌስ ከሚባለው በሚኒስትሪ ኦፍ አግሪካልቸር ጋር ካለው ሲስተም ጋር ኢንተግሬት አድርገናል። እንደ ዲፓርትመንትም እንደ ሀገርም ግን አንድ ጥያቄ አንድ ስጋት አለኝ። የመጀመሪያው ጥያቄ ምንድነው? ቡና ለሀገር ከሚያመጣው የሀገራችን የጀርባ አጥንት ከመሆን አንጻር ዲጂታሊም ብቻ ሳይሆን በተለያዩ መልኩ መደገፍ የሚገባው ሴክተር ነውና አሁን እዚህ ሁላችሁም የተለያዩ ሴክተሮችን ሰፖርት የምታደርጉ አካላት በጣም የናንተ ድጋፍ ያስፈልገናል። ኢንፍራስትራክቸሮቻችን እታች ስንወርድ ይሄንን ዱካ ለመከታተል ስራው ኢምፕሊመንት ሲደረግ ከአርሶ አደሩ ማሳ ጀምሮ ነው ይሄንን ስራ የምንከታተለውና ከኢንፍራስትራክቸር አንጻር ከ50% በታች ነው ልንል እንችላለን። ኢምፕሊመንት ለማድረግ ሬጉሌሽኑ 1 ዓመት ቢራዘምም በጣም ሰፖርት ያስፈልገናል። እሱ ላይ ድጋፋችሁን እንፈልጋለን። ሌላው ከዳታ ሶቨሬኒቲ አንጻር ደግሞ በሀገር በቀል ተቋማት እነዚህ ስፓሻል ዳታዎች እየተሰበሰቡ ነው ያለው which is good። ግን ይሄንን አስታካው ዶኔት የሚያደርጉ አካላት አሉ። ፕላስ እነዚህን ስፓሻል ዳታዎች ለመሰብሰብ
ፍቃድ ያገኙና እነዚህ ዳታ እየሰበሰቡ ያሉ የውጭ አካላትም አሉ። እነዚህ አካላት ስፓሻል ዳታዎቹን በሚሰበስቡበት ወቅት ግን የራሳቸው ክላውድ ሰርቨር ላይ ነው የሚቀመጠውና ይሄ ደግሞ እንደ ሴክተሩ ሰው ስጋት ይሆናል ብዬ ማስበው ስለሆነ ትኩረት ቢሰጥበት ለማለት ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር እንዲሁም የተከበራችሁ እንግዶች። ስሜ ቅዱስ ያሬድ ይባላል። የሀሳብ ኤአይ ፋውንደር እና ዋና ስራ አስኪያጅ ነኝ። 2 ጥያቄዎች አሉኝ። የመጀመሪያው ጥያቄ በኤአይ ኢንስቲትዩት በኩልም ሰፖርቶችን እያገኘን ነው፣ በዛ ማመስገን ፈልጋለሁ። ግን አሁን ወደ ፐብሊክ ኦርጋናይዜሽንስ ላይ የእኛን አይዲያዎች፣ የእኛን ፕላትፎርሞች፣ የእኛን ሶሉሽኖች ይዘን በምንመጣበት ጊዜ ዋት ኢዝ ዘ ሪስክ አፐታይት ኦፍ ዘ ገቨርንመንት፣ ያ ማለት ፐብሊክ ሰርቪሶች ላይ ኢምፕሊመንት ስናደርግ ሪስክን ወስዶ ያንን ኢምፕሊመንት ለማድረግ ያለው ሰፖርት ሲስተም ምንድን ነው? ኢምፕሌስ ያሉ ነገሮች አሉ። የስ ዊ ሃቭ ሲን ዳት። ፋይናንሲንግም ሊሆን ይችላል። ሰፖርት ዋይዝም ምን አይነት ሰፖርት ሲስተሞችን ዲዛይን ተደርገዋል? ይሄኛው አንዱ ጥያቄ ነው። ሁለተኛው ግን ዩዥሊ አይዲያ ሌቭል ላይ ያሉ አሁን የኛ ኤምቪፒ ነው፣ ኦልሬዲ ሶሉሽኖቹ አሉን። ሶ ይሄንን ነገር ኢምፕሊመንት አድርገን ፌይል በሚያደርግበት ጊዜ ምን አይነት ኢኔብሊንግ ሲስተሞችን ታስበዋል? አሁን ያለው ኢመርጂንግ ያለው መሬት ላይ ያለው ነገር ጥሩ ሆኖ ሳለ ግን ፌል ሲያደርግ ያን ሰፖርት ለማድረግ ምን እየተሰራ ነው የሚለውን ነገር 2 ጥያቄዎች አሉኝ። ሜቢ አንድ ልጨምር። ኤክስፓንድ ስለማድረግ ቅድም ተነስቶ ነበረ ከሀገር ውጪ። የእኛም ሶሉሽን ቬሪ ሱን ፕሮባብሊ ኢን 12 to 18 months የእኛን ኤአይ ሶሉሽን ወደ ሌላ ስዋሂሊ ተናጋሪ ወደ ሆኑ ቺቺዋ፣ ኖርዝ አፍሪካ ላይ፣ ሚድል ኢስት ላይ ላሉ ላንጉጆች ቴስት እያደረግን ነው አሁንም ያለ ነው። በዛ አንጻር ምን አይነት ሰፖርትን ለማድረግ ታስቧል የሚለው ነው። በጣም አመሰግናለሁ። ቴንክ ዩ። የዚህ አይነት መገናኘት ዋናው አላማ እንደዚህ ያሉ ቮይሶች ሌላ ጊዜ ለመደመጥ እድል የሌላቸው ቮይሶች ለመደመጥ እድል ስለሚያገኙም ጭምር ነው መስማቱን የፈለኩት። በአራቱም ጥያቄዎች የድምር የሆነው ሀሳብ የክሪኤቲቭ ቲንኪንግ ከሌሎች ቲንኪንጎች ያለው ልዩነት በደንብ ግንዛቤ መወሰድ አለበት። ስትራቴጂክ ቲንኪንግ ሲሆን፣ አናሊቲካል ቲንኪንግ ሲሆን፣ ሲስተሚክ ቲንኪንግ ሲሆን የራሱ ባህሪ ያለው። ክሪኤቲቭ ቲንኪንግ ማለት ልክ ወንድሜ ለጤና አንድ አፕሊኬሽን ሰርቶ በመንግስትም ይሁን በግል ያን አፕሊኬሽን የሚሰሩ ሰዎች ሊፈጠሩ እንደሚችሉ አስቦ ከነሱ በልጦና ተሽሎ መገኘት አንድ፣ 10 ፈጥሮ በአንዱ ስኬት ማግኘት 9ኙ ደግሞ ውሃ ሊበላው ይችላል። ክሪኤቲቭ ቲንኪንግ ሪስክ ወሳጅ ነው የሚባለው ለዛ ነው። የፈጠርከው ሁሉ ገበያ ያገኛል ማለት አይደለም። የፈጠርከው ሁሉ ተቀባይነት ያገኛል ማለት አይደለም። ክሪኤቲቭ ቲንኪንግ እስካለ ጊዜ ድረስ ግን እነዛ ኮምፒት የሚያደርጉ ሰዎች የምትበልጥበት አንዱ አቅምህ ተሽለህ መገኘት ነው የሚሆን። ብዙዎቻችሁ ጋር ያየሁት አንዱ ስጋት ይሄ ነው። ሁለተኛው መንግስትን እንደ ትሬት፣ እንደ አጋዥ፣ እንደ ደጋፊ፣ እንደ ገዢ ብቻ ሳይሆን እንደ ትሬት የማየት ዝንባሌ አይቻለሁ። ለምሳሌ ወንድም ያነሳውን የጤናውን ጤና ሚኒስቴር እንደዛ መጀመሩ ጥሩ ነው። የእናንተን ሲስተም አላቀውም፣ የጤናን አቀዋለሁ። የጤና የተጀመረበት ዋናው ምክንያት አዲስ አበባ ውስጥ በጣም በርካታ ፋርማሲዎች አሉ። ሰው ድንገት ማታ ያመውና መድኃኒት ፍለጋ እዚኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም ይባላል። በአንድ አፕ የሚፈልገውን ነገር በአንድ ሰዓት ማግኘት ሲገባው 3 ሰዓት የሚቆይ ከሆነ ያ በሽተኛ ሊጎዳ ይችላል። ሪሶርሱ እያለ በመረጃ እጥረት ምክንያት የሚጎዱ ሰዎች ስላሉ ለነዛ ኢንፎርሜሽን ፕሮቫይድ ማድረግ አለብን ከሚል ነው አንደኛው። አሁን ወንድም ያነሳው በጣም ክሪቲካል ሲስተም ነው። ኢትዮጵያ ውስጥ የሜዲካል ፕሮፌሽናል በጣም ውስን ናቸው። አጠቃላይ ሳይሆን በአንዳንድ ሴክተር ላይ ያለ አቅም ውስን ነው። ለምሳሌ በጉሮሮ ላይ ባለ በሽታ 50 ሰው ብቻ ቢኖረን ያ 50 ሰው 50 ወረዳ መሄድ ስለማይችል አንድ ሴንተር ሆኖ ኬዞች ወስዶ ቨርቹዋሊ መድኃኒት አዞ በሺዎች ማዳን ይችላል።
በጣም ኢምፖርታንት ሲስተም ነው። የኢትዮጵያ ጋፕ ነው። በቂ ሙያተኛ የለንም። በሲስተም ታግዘን አንዱ ሙያተኛ ለብዙ ሰው እንዲያገለግል ማድረግ የሚያስችል ስለሆነ ወይም በኳንተም ሳይንስ ለምሳሌ 2 ሰው ቢኖረን በእያንዳንዱ ዩኒቨርሲቲ ያም ማስተማር ባንችል ያ 2 ሰው ቨርቹዋሊ በሺህ የሚቆጠር ተማሪ ሊያስተምር ይችላል ማለት ነው። እና እንደዚህ አይነት ሲስተም በጣም በጣም አስፈላጊ ናቸው ለኛ። ብዙ ደግሞ አይደለም፣ 2 ብዙ አይደለም፣ 10 15 20 መኖር አለበት። ከዛስ ጊዜው ኮንቨርጀንስ ስለሆነ እነዚያ 2 3 5 ያሉ ተቋማትና ምርቶች ይደራደራሉ እንዴት ኮንቨርጅ አድርገው በጋራ እንደሚሰሩ። አንደኛው በዳሽቦርድ ሌቭል ሲስተም አንድ ዘርግተው ያ ሰው ከፈለገ ወደዚህኛው ካልፈለገ ወደዛኛው እንዲሄድ ማድረግ ይቻላል። ኦር 2ቱ በጋራ ሆነው አንድ ሰርቪስ መስጠት ይችላሉ። ያን ያንተ ሲስተም እና ጤና ያለው ሲስተም በይዘት ምን አይነት መመሳሰል እንዳላቸው አሁን ስለማላቅ ማገናኘትና መደራደር ያስፈልጋል። በእርግጠኝነት ግን ጤና እንደዚህ ያሉ ወጣቶች ሰርተው ሲያመጡ በትብብር አግዞ እንደሚሰራ ጥርጥር የለኝም። ከሌለም የኔ መልእክት እሱ ነው፣ አግዘን መጠቀም አለብን ነው። ሁለተኛው ወጣት ያነሳው የኳንተም ቴክኖሎጂ ጉዳይ እንዳለው ነው። ልክ እንደ ኤአይ የኳንተም ኮምፒውቲንግ አቅም በከፍተኛ ደረጃ ማርሽ ቀያሪ ነው። ለምሳሌ የዛሬ 5 እና 10 ዓመት ታስታውሱ ከሆነ ይሄንን ቤት የሚሞላ ሰርቨር የዳታ ፋርም የሰርቨር ፋርም ብለን የምንገነባው በጣም ሰፊ የዳታ ሴንተር አይታችሁ ከነበረ አሁን ባለው በኤንቪዲያ ቴክኖሎጂ ምናልባት እቺን ቦክስ የሚያክል የዳታ ሴንተር አቅም ያለው ድሮ ቤት የሚያክል የምንገነባበትን ይተካዋል። ሳይዝ ብቻ ግን አይደለም፣ ኮምፒውቲንግ አቅም አደገ ማለት አንድ ሳይንቲስት ለአንድ በሽታ መድኃኒት ለማግኘት ዳታ ሰብስቦ ፓተርን አናላይዝ አድርጎ መድኃኒቱን ለማውጣት ዓመት የሚፈጅበት ከሆነ በኳንተም ኮምፒውቲንግ እና በኤአይ በ5 እና 10 ደቂቃ ያንን አናሊሲስ ይሰራው ይችላል። መድኃኒት ለማግኘት አዳዲስ ነገር ለማግኘት በከፍተኛ ደረጃ የሚያግዝ ነገር ነው። ያ ግን ቅድም እንዳልኩት ከፍተኛ የሃርድዌር ካፓሲቲ ስለሚፈልግ በንድፍ ደረጃ ብቻ ሳይሆን በኢምፕሊሜንቴሽን ደረጃ በኳንተም የሚታገዙ ሲስተሞች ለመፍጠር የዲጂታል 2030 ዋነኛ ዓላማ ቢያንስ ሀገር በቀል ሮቦት፣ ሀገር በቀል ስልክ፣ ሀገር በቀል አይፓድ መፍጠር የሚያስችል የሃርድዌር ማኒፋክቸሪንግ ካፓቢሊቲ መገንባት ነው። ክላውድ ብቻ ሳይሆን ከሶፍትዌር ወጥተን ሃርድዌር መገንባት ነው። እነዛ የሃርድዌር ሲስተሞቻችን የኮምፒውቲንግ አቅማቸው አድጎ ወንድሜ ወዳሰበው ደረጃ ለማድረስ እሱ እንዳለው የሁላችን ትብብር ያስፈልጋል። ተባብረን ከሰራን ኢትዮጵያን ማሳካት የምንችል ይመስለኛል። ሶስተኛው ከቡና ጋር የተያያዘው ጥያቄ እህት ያነሳችው በጣም ልክ ነው። ቡና አቴንሽን የሚፈልግ ለኢትዮጵያ በጣም ብዙ ሀብት እያመጣ ያለ ምርት ነው። ግን የኢትዮጵያ መንግስት ለቡና ሴክተር አቴንሽን አልሰጠም ወይ የሚል ጥያቄ ደግሞ በጣም ከባድ ጥያቄ ነው የሚሆነው። የዛሬ 5-6 ዓመት ኢትዮጵያ ከቡና ኤክስፖርት የምታገኘው ገንዘብ 700 ምናምን ሺህ ገደማ ዶላር ብቻ ነበር። ዘንድሮ ወደ 2.5 ቢሊዮን ዶላር ደርሰናል። ቡና እንደሌላ ጉዳይ አይደለም። ካልተንከባከብን፣ በጥራት ካልለቀምን፣ ካላጠብን፣ በዓለም ገበያ ካልተወዳደርን ከመሬት ተነስቶ 700 ሺህ 2 ቢሊዮን ሊገባ አይችልም። ስራ ይፈልጋል። ባለፉት 6-7 ዓመታት በግሪን ሌጋሲ ብቻ ክሎስ ቱ 9 ቢሊዮን ችግኞች ተክለናል። በዚያ ምክንያት ነው የኢትዮጵያ ኤክስፖርት 3 እጥፍ በላይ ያደገው። ምን እየሆነ ኮንሱም እያደረግን። አሁን ዩጋንዳ ብትሄዱ 5% 10% አይሆንም ኮንሰምሽን። እኛ ጋር ግን እንደምታውቁት ሁላችንም ቡና እና ውሃ በደንብ ስላለየን ቡና እንደ ውሃ ስለሆነ አንደኛ፣ ሁለተኛ፣ ሶስተኛ ስላለ ከፍተኛ ኮንሰምሽን ያለበት ሀገር ነው። ኮንሱም አድርገን 3 እጥፍ የቡና ኤክስፖርት ማደግ ማለት ቀላል ትርጉም የሚሰጠው ጉዳይ አይደለም። ያን በዲጂታል ማገዝ፣
በጥሬው መላክ ብቻ ሳይሆን ቫልዩ አድ ማድረግ እህቴ እንዳለችው ሀሳብ ያላቸው ሰዎች ሲኖሩ ማገዝ በሚመለከት እየተሞከረ ነው። የሚቀር ነገር ካለም መንግስት አበክሮ ይሰራል። የጋራ ጥቅማችን ስለሆነ ቡና ላይ ተሰርቶ በግሉ የሚጠቀም የለም፣ እኛም ተጠቃሚ ነን። በቡና ኤክስፖርት ሲሳተፉ የነበሩ ሰዎች ባለፉት ጥቂት ዓመታት ቡና ልከው ከሚያገኙት ሀብት አብዛኛው የውጭ ምንዛሪ ለነሱ ስለሚሰጣቸው ኢትዮጵያ ውስጥ ካለው የኢንቨስትመንት ሴክተር ሁሉ የተሻለ አዋጭ ማለት እንደዚህ ኤክስፖርት አድርገው ዶላር ካገኙ በኋላ ዶላሩን እንዲጠቀሙበት በሆነ ፐርሰንቴጅ የተፈቀደላቸው ሴክተሮች ናቸው። ከነሱ ውስጥ አንዱ ቡና ነው። ዘንድሮ ብንጀምር ቡና መላክ ብቻ ሳይሆን ቡና መትከል አለባችሁ ዋና ዋና ላኪዎች ብለን ወደ 100,000 ሄክታር ገደማ ቦታ ጠይቀዋል። እኛ ብቻ ሳንሆን ላኪዎችም እንዲሳተፉ ከውጭ የሚመጡም ቡና ገዝተው እንዲሸጡ ሳይሆን ቫልዩ አድ እንዲያደርጉ እነዚህ ጉዳዮች በእኛ በኩል ጥረት እንዳለ ያመላክታሉ። ግን ጥረት ሁልጊዜ ሙሉ ስለማይሆን የሚጎል ነገር ካለ በዚህ አይነት አውድ በሚገኝ መረጃ እየተማርን ምናሻሽለው ይሆናል። የመጨረሻው ጥያቄው ጥሩ ነው፣ ስሙ ግን ችግር አለበት። ቅዱስ ያሬድ ነው ያለው። ነጠብቄ የነበረው ሙዚቃ ፈጥሮ እንደሆነ ብዬ ነበር። እሱ ግን ኤአይ ፈጥሮ ያለው ወደ አፍሪካ ልወጣ ነውና መንግስት ምን ያግዘኛል ነው ያለው። እንግዲህ ቅዱስ ያሬድ የሙዚቃ ኖታ ከመፍጠር ወጥቶ ወደ ኤአይ ካደገ አዳፕቲቭ ነው ማለት ነው። ስሙ ራሱ ከዘመን ጋር አብሮ የሚያድግ ነው ማለት ነው። ይሄን በጥሩ እናየዋለን። የኢትዮጵያ መንግስት ቅድም እንዳነሳሁት ከኢትዮጵያ ማርኬት አልፈው ወደ አፍሪካ ማርኬት ምርቶቻቸውን የሚወስዱ የቴክኖሎጂ ኩባንያዎች ካሉ በሙሉ አቅሙ ድጋፍ ያደርጋል። በሙሉ አቅሙ በገንዘብም የኛ የውጭ ጉዳይ ሚኒስቴር ዲፕሎማቶችና አምባሳደሮች ልክ መንግስት እንደሚያገለግሉት ቴክኖሎጂ ኤክስፖርት የሚያደርግ ግለሰብና ቡድን ካለ ኢኳሊ ሰርቭ ያደርጋሉ። ዋናው የምንፈልገው ወጣቶቻችን ከዚህ ከጠባቡ ገበያ ቅርምት ወጥተው ወደ ሰፊው ገበያ እንዲደርሱ ለማድረግ ነው። በድምሩ ግን ወጣቶች ኮንሰርን መሆናችሁ ማንሳታችሁ ተገቢ ሆኖ ትንሽ ቢታይ የምለው ጉዳይ የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ልክ ድሮ መንገድ ለአንድ ሀገር እድገት ወሳኝ ነው፣ ቴሌኮም ኢንፍራስትራክቸር ወሳኝ እንደሚባለው ታለንት ከሃይዌይ ያላነሰ፣ ከኤሌክትሪክ ያላነሰ፣ ከቴሌኮም ያላነሰ ወይም የበለጠ ወሳኝ መሰረተ ልማት ነው ብለን እናምናለን። ይህም በማመናችን ምክንያት አንደኛ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ በመቶ የሚቆጠሩ ሰዎች በየአመቱ ወደ ተቋሞቻችን ገብተው ተምረው እንዲወጡ ማድረግ የጀመርነው ታለንት ላይ ኢንቨስት ማድረግ መንገድ ከመስራት ጋር እኩል ነው ብለን ነው። ሶስተኛው ጥያቄ ምን አለ? የኢንሳ ታለንት ዲፓርትመንት ውስጥ የሰራውና የራሴን ፕሮዳክት ያወጣው ሰው ነኝ አለ። ኢንሳ ውስጥ ልክ እንደ ሌሎች ዲፓርትመንቶች ለታዳጊዎች ለታለንት ተብሎ የተዘጋጀላቸው ቦታ፣ አስተማሪዎች፣ ሪሶርሶች አሉ። ስራዎቻቸውን በእውቀት ታግዘው እንዲያወጡና ራሳቸውን ይችሉ የሚያስችል። ሶስተኛ በአብሮት ላይብረሪ በየአመቱ ታዳጊዎች ይወዳደራሉ በሮቦት በኤአይ አይታችሁ ከሆነ። ሞስት ኢምፖርታንትሊ ግን ሪሰንትሊ የጀመርነው ስታርታፕ ይህን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ እውቀት ካለበት ቦታ እያመጣ የልጆቹን ሐሳብ ፍሬያማ እንዲሆን አብቅቶ ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም። እንዲህ ያለ ነገር አታገኙም። ለምንድነው የኛ መንግስት ፎቅ ሰርቶ ኮምፒውተር፣ ኢነርጂ፣ ኢንተርኔት አድርጎ ወጣቶች ከሐሳባቸው ጋር መጥተው እርስ በርስም ተገናኝተው ለመንግስትም አክሰስ ኖሯቸው ፕሮዳክታቸውን ይዘው ማርኬት እንዲወጡ የምናደርገው ያላችሁ እንደሆነ ኢንቨስትመንት ነው፣ ግን እንደ መንገድ ግንባታ ነው። ታለንት ኢንፍራስትራክቸር ስለሆነ
ኢንቨስትመንት ነው፣ እንደ ቴሌኮም ግንባታ ነው። ለህዳሴ ቢሊየንስ ማውጣትና ለወጣቶች ታለንት ቢሊየንስ ማውጣት ሪተርን ኦን ኢንቨስትመንት የሚገኝበት ጊዜ ይለያይ ይሆናል እንጂ ሁለቱም ለኢትዮጵያ በሆነ ጊዜ ያወጣንባቸውን ሀብት ይመልሳሉ። ይሄን ታሳቢ ተደርጎ የሚሰራ ስራ ነው። ሶስተኛው ክሪቲካል ጉዳይ ዶክተር በለጠ ቢያዝ ጥሩ የሚሆነው የዛሬ 3 እና 4 እና 5 ዓመት የኢትዮጵያ መንግስት መስሪያ ቤት ማለት በወረቀት ክምር በተጣሉ ፕላስቲኮች ክምር ገብቶ ለመውጣት እንኳን የሚያስቸግር ኤርጎኖሚክሱ የቆሸሸ የተበላሸ ነበር ታውቃላችሁ። ዛሬ ግን መንግስት የራሱን መስሪያ ቤት ብቻ ሳይሆን ስታርታፕ ብሎ በነፃ ያዘጋጃቸው ቦታዎች በየትኛውም መመዘኛ ሻል ያለ ፕራይቬት ሴክተር ሻል ያለ ኩባንያ ከሚያዘጋጀው የመስሪያ ቦታ ያነሱ አይደሉም። በጥራትም አቬል ሲደረግ ከጥራት ከኳሊቲ ጋር ጭምር ስለሆነ ማለት ነው። እነዚህ ጉዳዮች እንደ ጅምር ሙከራ ቢወሰዱ የሚቀሩ አሉ። አዎ ሳንድ ቦክስ እኮ ያልነው ለሱ ነው። ሁሉን አውቀን አልጨረስንም። ጥርጣሬው አለ። ተዘግተን የኖርን ማህበረሰቦች ነን። ፕራይቬት ሴክተር ማገዝ ትክክል መሆኑን ገና አላመንም። ሳፋሪኮም እንኳን ሲመጣ ምን ያክል ተጨንቀን ነበር ትዝ ይላችኋል። ገና ነው። እየተማርን እንደ ቅዱስ ያሬድ አዳፕት እያደረግን ከሄድን እናንተ የምታነሳቸው ችግሮች ይፈታሉ የሚል እምነት አለኝ። የመንግስት ኃላፊዎች ግን ከምንሰራው ስራ እኩል ታለንት ላይ ኢንቨስት ማድረግ፣ እነዚህን ትናንሽ ስታርታፖች ወደ ዩኒኮርን እንዲያድጉ ማድረግ፣ ገበያ እንዲያገኙ ማድረግ፣ እንዳይጠፉ ማድረግ ድምር ብቻ ሳይሆን ድርብ ኃላፊነት እንደሆነ ማሰብ ያስፈልጋል። እነሱ ከጠፉ እድገት ስለማይኖር እነሱን የማብቃት የመምራት ጉዳይ የሁላችን ኃላፊነት እንደሆነ ቢታሰብ መልካም ነው ማለት እወዳለሁ። ክቡር ጠቅላይ ሚኒስትር እንግዲህ ከውድ ጊዜው ሰውተው በመካከላችን ተገኝተው የ2030 ስትራቴጂን ኦፊሻሊ ላውንች እንድናደርግ 2025ንም እንድንዘጋ እና ብዙ ይዘናቸው የምንሄዳቸው መልእክቶችን እንድናዳምጥ 2030ም ለተለያዩ ስቴክሆልደሮች በዚህ አዳራሽ ውስጥ ስለተገኙ እንዲሰርጽ ያደረገ እድል ስለሆነ ለዚህ እጅግ አድርጌ ማመስገን እፈልጋለሁ። እኔም አንድ ፐርሰናል ኢምፕሬሽኔን ወይም ትዝብቴን በዚሁ መግለጽ እፈልጋለሁ። እንግዲህ የዲጂታል ኢኮኖሚ ሽግግር እንዲሳካ ታለንት ያስፈልጋል፣ የህግ ማዕቀፍና ፖሊሲ ያስፈልጋሉ፣ ኢንፍራስትራክቸር ያስፈልጋል፣ ተቋማት ያስፈልጋሉ። እነዚህ ሁሉ ተሰናስለው ስራ ላይ ሲውሉ የዲጂታል ኢኮኖሚ ግንባታ ይፈጠራል፣ ሽግግርም እውን ይሆናል። ግን ደግሞ አንድ መሰረታዊ ፋክተርም ይኖራል። ክቡር ጠቅላይ ሚኒስትር እኔ አብሬ በቆየሁባቸው በዘለቁባቸው ዓመታቶች በጣም ኢምፕረስ ካደረገኝ ጉዳይ ውስጥ ለቴክኖሎጂ ያላቸው የቀረበ ቴስት እና ፕሮፊሸንሲ በእርግጥም ኢትዮጵያ ውስጥ የዲጂታል ኢኮኖሚ ሽግግር እንዲሳካ አንድ ልዩነት የሚፈጥር ፋክተር መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። ይሄ ትልቅ እድል ነው እና መመስገን ፈልጋለሁ። ይሄን ካልም በኋላ የመጨረሻ እንግዲህ ስንሄድ መልእክት ይዘን መሄድ መቻል አለብን። እንዳልኩት የተለያዩ ባለድርሻ አካላት እዚህ ተሰይመዋል። ሁሉም በየፊናው መልእክቱን ይዞ ሄዶ 2030ን እንዲተገብር ይጠበቃልና የመጨረሻ የመዝጊያ መልእክት እንዲያስተላልፉ ጋብዛለሁ። አመሰግናለሁ። እሺ፣ በጣም ነው የማመሰግነው ዶክተር በለጠ። መጀመሪያ መልእክት ያለኝ ለመንግስት የስራ ኃላፊዎች ነው። የመንግስት የስራ ኃላፊዎች የመደመር መንግስት ሊፈጥር የሚፈልገውን መንግስታዊ ቁመና በጣም ቀለል ባለ መንገድ ተገንዝበን እዚያ ውስጥ ሚናችን የምንጫወት መሆን አለብን። የመደመር መንግስት ስሞል ኢን ሩቲን ወይም ስሞል ኢን ቢሮክራሲ መሆን አለበት ብሎ ያምናል። ቢሮክራሲው በጣም ስሞል መሆን አለበት ብሎ የሚያምን መንግስት ነው። ሁለተኛ ቢግ ኢን ስትራቴጂ ብሎ ያስባል። ስትራቴጂው ትልቅ የሆነ ሩቲኑ ትንሽ የሆነ ማለት ነው። ሶስተኛ ስትሮንግ ኢን ኦቨርሳይት ይላል። ጠንካራ ኦቨርሳይት የምናደርግ ትላልቅ ትልሞች ስትራቴጂዎች ያለን ሩቲን ቢሮክራሲ ግን የቀነስን መሆን አለብን ይላል። ምን ማለት ነው? አንድ ሰው ኢትዮጵያ ውስጥ መታወቂያ ለማግኘት እዚህኛው ቀበሌ ሄዶ በ5 ብር
ማግኘት ካልቻለ እዚህኛው ቀበሌ ሄዶ በ5 ብር ያገኛል። ቢሮክራሲው ረጅም ነው፣ ግን ከፍሎ ያገኛል። ይሄንን በህገወጥ መንገድ ፎርጅድ ኢሌጋል መታወቂያ ያገኘውን ሰው ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ሩቲኑ ስለተራዘመ የተሳካ ይመስላል እንጂ የተራዘመ ሩቲን ግን ደግሞ የኦቨርሳይት አቅማችን ውስን ስለሆነ ኤክስኪዩት አናደርግም። ሁለተኛ መሬት እንውሰድ። ያ ሁላችሁም እንደምታውቁት እስካሁን ባለው ሁኔታ ኢትዮጵያ ውስጥ ሰው የኢንቨስትመንት ሐሳብ ኖሮት ለመንግስት ተቋማት መሬት አፕላይ አድርጎ ማግኘት ማለት የምጽአት ጊዜ ለመጠበቅ ከባድ ነገር ነው። ቀላል ጉዳይ አይደለም። አንድ ሰው የኢንቨስትመንት ሐሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። ኢሌጋሊ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ለመጣው አያስተናግድም። ለሚሰርቀው እና ካላግባብ ለወሰደው ደግሞ መያዣ መንገድ የለውም። አንድ ምሳሌ ለማንሳት የጂኦስፓሻል ኢንፎርሜሽን የላንድ ኢንፎርሜሽን ሲስተም መገንባት በየከተማው ተጀምሯል። ከጀመርን ቆይተናል፣ አልተሳካልንም። ቅድም እህት ያለችውም ከውጭ መጥተው ያልተገባ ዳታ የሚሰበስቡ ሰዎች ካሉ ትክክል አይደለም። የእኛን ጉዳይ ግን ለማንሳት አዲስ አበባ ላይ፣ ሸገር ላይ፣ ቢሾፍቱ ላይ፣ አዳማ ላይ፣ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ከብዙ ዓመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። አንድ ሰው ይሄ ከ100 በላይ ካርታ ወደ ጂኦስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም። የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው የት ነው? ወይ አዲስ አበባ ወይ ሸገር ሊሆን ይችላል። የተሟላ ዳታ ኤክስቼንጅ ከሌለን ይሄ ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ 20፣ ጅማ 30፣ ነቀምት 40 ይኖረው ይችላል። ማወቅ አልችልም። ዳታ ኤክስቼንጅ ካልተሟላ በስተቀር በእነዚህ ተቋማት መካከል ማግኘት አይቻልም። እና መንግስት ሩቲን ላይ ሳይሆን ፎከስ ማድረግ ያለበት ኦቨርሳይት ማድረግ ላይ መሆን አለበት። ትላልቅ ስትራቴጂ ያለው ኦቨርሳይት የሚያደርግ ሆኖ ሰው በቀላሉ ለምሳሌ አንድ ሰው አታሎ ፓስፖርት ቢያወጣ የኛ ሩቲን ቀላል በመሆኑ ምክንያት አውቶሜትድ በመሆኑ ምክንያት ሸውዶን ቢወስድ የኦቨርሳይት አቅማችን ጠንካራ ከሆነ ሳምንት አይገለገልበትም፣ እንይዘዋለን። ኦቨርሳይት ጠንካራ ካልሆን ግን ፎርጅዱን ለመከላከል የምንፈጥረው ቢሮክራሲ ስራ ያጓታል እንጂ መንግስትን ውጤታማ አያደርገው። ሁለተኛ ሊደርሺፕ። እኔና ዶክተር በለጠ የተሰጠን ኃላፊነት ለመወጣት ቢያንስ 3 ነገሮች የምናሟላ መሆን አለብን። አንደኛ ዲጂታሊ መምራት የምናስብ መሆን አለብን። ዲጂታሊ ሳቪ መሆን አለብን። ዲጂታል ደግሞ ሲባል የዛሬ 10 ዓመት የነበረው ዌብሳይት ስታቲክ ነው። ዌብሳይት አለኝና እኔ ዲጂታል ተጠቃሚ ነኝ ማለት አይቻልም። ዳይናሚክ መሆን አለበት። አደባክ ኤአይ መኖር አለበት። ይሄን የሚያስብ መሪ መሆን አለብን። የዳታ ኤክስቼንጅ ኢምፖርታንስ የሚገባን፣ የኤአይ ኢምፖርታንስ የሚገባን፣ ዳይናሚክ የዳታ ሲስተም የሚገባን ቴክኖሎጂን የምንገነዘብና የምንመራ መሪዎች መሆን አለብን። አንደኛው። ሁለተኛው ስቱዋርድሺፕ አቲቲዩድ ቢልድ ማድረግ አለብን። ለምሳሌ ዶክተር በለጠ የሳይንስና ቴክኖሎጂ ሚኒስትር ሆነ እያገለገልክ ያለው እመነኝ እድሜ ልክ አይደለም። በአንድ ወቅት እድል አግኝቼ እኔም እዛ ቦታ ነበርኩኝ። በሌላ ጊዜ እድል ሳጣ ተወስዷል ያ ቦታ። እኔና ሳይንስ ያለን ታሪክ በዚያ በቆየሁበት ዘመን የሰራሁት ስራ ነው እንጂ አሁን መልሼ ላገኘው አልችልም። እያንዳንዱ ኃላፊ የተቀመጠበት ቦታ ጊዜያዊ መሆኑን አውቆ ሲያልፍ እንደሚቀር አውቆ
ኃላፊነቱን በብቃት መወጣት ይሁነኝ ብሎ አስቦ ሊሰራበት የሚገባው ጉዳይ ነው። ሶስተኛው ፕራግማቲክ መሆን አለብን። ዓለም ቴክኖሎጂ እያለ ዓለም ኤአይ እያለ ዓለም እየፈጠነ እኛ ያንን ማድረግ ካልቻል እንቀራለን። ለምሳሌ የዛሬ 10 ዓመት የዛሬ 5 ዓመት ሮቦት ይሰራ ነበር ታውቃላችሁ። ሮቦት ሲሰራ ሃርድዌሩም ሶፍትዌሩም በብዙ ልምምድ አንድ ሰው ቁጭ ብሎ ነው እየሰራ የሚያዘጋጀው። አሁን ሮቦቶች በፋብሪካ ይመረቱና ስልጠና የሚወስዱት በሲሙሌሽን ነው። ሰው አያስተምራቸውም። ሲሙሌሽን አለ የሚያስተምራቸው። ድሮ አንድ ሮቦት አንድ ሰው የሚያስተምር ከሆነ አሁን 1000 ሮቦት ሲሙሌሽን ያስተምራል። ምን ማለት ነው? ሮቦት የምናመርትበት ፍጥነት አደገ ማለት ነው። እኛ እዛው ሮቦት መስራት ላይ ብንሆንና ሲሙሌሽን ማንጠቀም ከሆነ ቀረን። ወይም ድሮ ለኮዲንግ ኮሌጅ ገብተን የኮዲንግ ኮርስ ለሴሚስተር ወስደን አሳይመንት ተሰጥቶን ኤቢ ወስደን ፋይናሊ ሶፍትዌር ኢንጂነር እንባላለን። አሁንስ አንተ በቀን 2 ፈንክሽን የምትጽፍ ከሆነ ኤአይ በቀን 20-30 ሲስተም ይጽፍልሃል። ኮደር አያስፈልግም። የሚያስፈልገው ታለንት ነው፣ እንዴት እንደምትጠቀምበት ማወቅ እንጂ ኮድ መጻፍ አይደለም። ፕራግማቲክ ካልሆን አብረን ማደግና መማር ካልቻል ልክ እንደ ኢትዮጵያ ፖለቲካ እዛው 1960ዎች ከቆምን ነገር ይበላሻል። ዓለም ተቀይሯል፣ መቀየር ያስፈልጋል። የዓለም ሳይ ተቀይሯል፣ መቀየር ያስፈልጋል። ፕራግማቲክ መሆን ካልቻል የምናስበውን ነገር በፈለግነው መጠን ልናሳካ አንችልም። መንግስትና ሊደርሺፕ ሶስት ጉዳዮች አላቸው ካልኩ በኋላ እያንዳንዱ ዜጋ፣ እያንዳንዱ ወጣት፣ እያንዳንዱ ሰው ደግሞ መጀመሪያ ቢዩቲፉል የሆነ ማይንድ እንዳለው ማመን አለበት። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ የራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይሄን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው። ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አደራላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ።